ስሙን ማን እንበለው? ሺሩታ ማን? ኪሩቤል ማን ያወጣለት? ራስ እኔ ለጊዜ በህልሜ አይቼ ነው ኪሩቤል ያልኩት እና እሱን እያየን እንስ ይሆናል። ለማንኛውም ፋሚሊዎቼ እግዚአብሔርን ከልብ ደስ ብሎኛል። ሩታዬ ግንባርሽ ልታለሽ እና ጩጮ ትንሽ ሲያርጋ ታያችኋለሁ። እሺ አሁን አላሳይም ብላ ነው ሩታ። እኔ አሁንም ባታያችሁ ደስ ይለኝ ነበረ፣ ግን ሩታ ትንሽ ይደግማል። ካካ ያለ ነው አንተ እየሰማሁ ነው። እጅ ላይ ወደ ድምጽ እየሰማሁ ነው። መብቱ እንደፈለገ ይሁን መብቱ ነው። አዎ ግን ከመቼ ነው ካካ? አንድ ቀን ሳይሞላው አንተ ካካ ይላል። ካካ ይላል ግን ካካ ይላል። ምን በልቶ ከመቼው ከመቼው አሁን ተወልዶ አሁን ካካ እኮ እኮ ግራ ገባኝ። አንተ ምን የኔ ውድ ፋሚሊዎቼ ዛሬ የመጣሁት በቁም ነገር ነው። አብርሽና ሩታ አንድ ላይ እንዳይሆኑ የምትጠሉ ወንድስ እኔ ጋላችሁ እንዴ? አብርሽና ሩታ በትናንትና በመውለዳቸው ቪዲዮ ላይ አንድ ሆነው ሲመጡ ያልተደሰታችሁ ግሪስ ፋሚሊ አላችሁ? እስኪ ኮሜንት ላይ በእውነት ማወቅ እፈልጋለሁ። ኮሜንት ላይ አሳዩ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ የመጣሁት በቃ ከባድ ጥያቄ ነው። አብርሽና ሩታ አንድ ላይ ሲሆኑ ያላስደሰታችሁ ወደንሳላችሁ እንዴ? ከኔ ጋር በአንድ መቀጠላቸው በአንድ ቢመጡ ያላስደሰታችሁ፣ አሁን መውለድ ላይ እንደዛ ሰንበርክኮ ሲሰግድ ሰንበርክኮ እንደዛ ብዙ ደስታዎች ሲቀላቀሉበት አብርሽ ያመማችኋላችሁ እንዴ? አባት ማለት እኮ ግርማ መጎስ ነው። አብረው ቀጠሉ አልቀጠሉ እኛ አይመለከተንም። ግን በዛን ሰዓት ላይ ስለሚያስፈልጋት አብርሽ ነበር። ደስ ብሎናል፣ በጣም ደስ ብሎኛል። እኔ አባት ነዋ፣ ባል ነዋ። ያመከራ ስቃይ አይቷል። አያስደስትም? በጣም ክፉ ሰው አላችሁ እንደና እውነት ፋሚሊ። እኔ እኮ ግራ ገባኝ። እኔ እኮ አብርሽን ትተች ከርም ያለሁኝ አሁንም አላስመስልም። በሚያመጣው ቪዲዮ በደንብ ነው የምረግጠው። ማንም ሰው አይመለከተውም፣ በስራው ነው። ሩታዬም ነገ ተነገ ወዲያ ታሽቃብጣ ልመጣ ትችላለች። ሩታዬ የኔ ጀግና ነብር እያልኩኝ እዚህ ታሽቃብጥ ማለት ነው። እዚህ ታሽቃብጥ የኔ ጀግና እያልኩ ማሽቃብጠው ለምንድን ነው ያሽቃበጥኩት? ነብሰ ጡር ናት። በሌላ ሴት ጋር እያመጣ ሲጨማለቅባት ስላየሁ እኮ ነው። ለኦዲየንስ ፈርቻ አይደለም እኮ ማንንም ኦዲየንስ እኔ አልፈራም። የግሪስ ፋሚሊ በሙሉ አልፈራም። ሀቅ ለመናገር ወደኋላ አልልም። የምፈራው ፈጣሪዬንና ራሴ ሄሌን የምናገረውን ነው አስቤ የምናገረው እንጂ ማንሽም ስለ ቪዲዮ ማንነት ለምን ተቻችሁ ብሎ የምታንቀጠቅጣችሁ ካላችሁ ገደል ግቡ። መጀመሪያ ራሳቸውን ሲያስተካክሉ። ግን እኛ አብርሽና ሩታ በትናንትናውና በሁለታ ተከታታይ በተለቀቀ በመውለድ ቪዲዮ ያልተደሰተ ካለ በጣም ክፉ ሰው ነው። ሩታ ሀብቴ ማለት እኮ መውለድ ማለት እኮ ከሞት አፋፍ ነው። በዛን ሰዓት ላይ አብርሽ ተገኝቷል። እናመሰግናለን። ህይወታቸው መቀጠል አለመቀጠል የራሳቸው ነው። ግን ብዙዎቻችሁ ተንጫጫችሁ። በእውነት እንዴት የሰው ልጅ አንድ ለመሆን ሲፈልግ እንዴት ይጣላል? እንዴት ፎቶ እንኳን ቆርጣችሁ እንኳን የመውለድን ቪዲዮ እንኳን ብትወስቱት እስኪ ይሄ የክፋት ጥግ ነው እንጂ ምንድን ነው? ምን ይስቱ ይቀንሳል? እናንተ ፍቅር ልባችሁ ካለ እውነት አብርሽና ሩታ አብረው ቀጥለው አብረው እንዲቀጥሉ የምትፈልጉ ከሆነ ፎቶማ ምን አቆራረጣችሁ? የማናያችሁም ወደንስ ለምን ቆረጣችሁ? ምንድነው የሚጎዳችሁ? እናንተ አያስደስትም? አባት እናት ደስ እኔ ሲስማት ደስ ነው ያለኝ። ለምን? በጣም ተሰቃይታ ስለወለደችው በዛን ሰዓት የልጅ አባት እኮ ነው ብላ ያለፈውን ቁስል ባያሽርላት እንኳን አባቱ ኖረ በጎኑ። ስንት ስድብ አስተናግዳለች ሩታዬ። አባቱ የሱ አይደለም ከዳት፣ ልጁ እኮ የሱ ስላይደለ ነው። ብዙ ነገር እኮ ተብላለች ሩታ ሀብቴ። ራሳችሁ እንደ ያንን አብርሽ ዛሬ ቆሞ እንደዚህ ልጄ ሲል አያስደስታችሁም?
የሩታን ደስታ አትፈልጉም። ሩታ እንዴት ተሰደብ ነው ነገ ተነገ ወዲያ አብርሽ ባይኖር ኖሮ የእሱ ልጅ አይደለም ተብላ የምትሰደብ ነበረች። ይሄ ለራሱ ያስደስታችሁም ፋሚሊ? ለምን የውስጥ ጥላቻ ይኖርባችኋል? አረ ፍቅር ውስጣችሁ ይዝነብ። አረ ፍቅር ይሙላ ውስጣችሁ በእውነት። አረ ኢትዮጵያ ሕዝብ እውነት ፍቅር ነው የጠማን እንጂ እኛ እኮ ነገር በየቦታው ሞልቷል እኮ። ግሪስ ፋሚሊ የምንለየው በምናችን ነው? በፍቅራችን እኮ ነው። ለዩቲዩበር ብለው እንደዚህ ያደርጋሉ፣ እንደዚህ ይደርጋሉ፣ መኪና ይገዛሉ፣ ምን ያደርጋሉ፣ ቤት ይከራያሉ ስንባል የነበረው ለምንድን ነው? ፍቅር ያሸንፋል ብለን እኮ ያ ሁሉ መስዋዕት የተከፈለው ዛሬ ላይ መሆናችሁ ነው። ታያ አብርሽ አብሮ ስለመጣ አያስደስትም? ከጥላት ከብዙ እርጉዝ አይደለችም የእሱ ልጅ አይደለም እያሉ ከሚሰሩት ዩቲዩበሮች አሁን መልስ አልተሰጣቸውም? እኔ በጣም ነው ደስ ያለኝ አብርሽ አብሮ በመሆኑ በእውነት ፋሚሊዎቼ። አባት ማለት ኩራት ነው። በቃ ምንም አይጥቀም ከወዲያ ምንም አብሯት አይሁን። በቪዲዮ ላይ ብቻ ስላየሁት እኔ ደስ ብሎኛል። ለምን ብዙ መከራ ምላስ ስለሰበረላት። ማሳደግ ፈጣሪ ነው ልጅን የሚያሳድገው። እንኳን አንድ ልጅ አይደለም 3 ልጅ እኮ እያሳደግን ነው። ሰው ሀገር ተሰደን ጥድት አድርገን እያሳደግን ነው እኮ። ልጅ ማሳደግ ቀላል እኮ ነው ካሰባችሁበት፣ ፈጣሪ ከረዳችሁ። ግን አባት ግን አለው። አባቱ እኮ እሱ ነው መባል ደግሞ ለሴት ልጅ ክብር ነው በእውነት ፋሚሊ። ቤተሰቦቿ ለራሱ ኮርተዋል። በትናንትናው ቪዲዮ አላያችሁም እንዴ? ከመጀመሪያ ፊታቸው እንዴት ነው አባቱ ጋር ስትሆን ነው ደስ የሚለን እያሉ ቤተሰቧ የሰራውን ቪዲዮ አላያችሁም እንዴ? በመምጣቷና ባሏ ጋር ቅሬታ በመፍጠሯ እኮ በደንብ ነው የተሰማቸው። እውነት በደንብ ነው የተሰማቸው። የሩታዬ ቤተሰቦች አይፈልጉም ብቻዋን እንድታሳድግ። ለምን ልጅ አላባት ሲያድግ ጥሩ አይደለም። ሰብአዊነትም ይዞ አያድግም። ይሄ አባት ይሄ እንደዚህ ነው እየተባለ ያደገ ልጅ አገር ተሸካሚ አይሆንም። በእውነት አባት ያሳደገው ልጅ እና እናት ያሳደገው ልጅ እኩል አይደለም። ያው ልጆችን 24 ሰዓት በቪዲዮ እያወራሁ ነው የማሳድጋቸው። በቀን 3-4 የምንደዋወለው ልጆቼ ጋራ በቪዲዮ ጉርባ ስሬ ማለት ነው። እዛ አባታቸው ደግሞ በሚውሉበት በሚሄዱበት ይቆጣጠራቸዋል። እንደዛ ማድረገው የኑሮ ሆነና ኑሮ ስለለያየኝ በቀን 3 ሳላየኋቸው አይመሽልኝም። እደውላለሁ ግሩፕ ሳስቄ ዘና ብዬ እንደዚሁ እንደናንተ አሽቀምጬ እወጣለሁ። አንቺ አይደግምሽ እናቴ እያሉ ያሳቁኝ። እኛ እኮ ሽማግሌ ሆነ አንቺ እኮ ገና ነሽ፣ ኧረ አንቺ ምን አሸሽ እያሉኝ ማለት ነው። ልጆቼ ጋራ ጓደኞቼ ልጆቼ ናቸው በዚች ምድር ላይ ማለት ነው። በእውነት ፋሚሊ ጽድት ያሉ በቃ አለ አይደለም ኩያችሁን ስታደርሱ በጣም ደስታ አለውና እና አባታቸው ከስራቸው ስላለ እኔ ደግሞ በስልክ ቁርቤን ፈጥሬ ከልጆቼ ለምን ጥሩ ስነ ምግባር ይዘው አድገው ትልቅ ነገ ሀገር መሪ ሊሆን ይችላሉ፣ አይታወቅም። ፈጣሪ ነው የሚያውቀው የኔ ልጆች ስጦታ። ከ3 ወንድ ልጅ አንዱ ምን እንደሚሆን አላውቅም። ወደፊት ተማሪ ናቸው፣ የተማሩ ናቸው፣ ትምህርት የጨረሱ ናቸው። እውነት ፋሚሊ። ስለዚህ ሩታዬና አብርሽ አብረው ስለመጡ እኔ በጣም ነው ደስ ያለኝ በእውነት ፋሚሊ። ደስ አያስብልም? እንዲህ ፎቶ የሚያገነጣጥራል። እኔ ቲክቶክ ላይ እኮ ብዙ አይነት አስተያየት አይቼ ነው እንደዛ ያልኩት። እንዴት እንዲህ አይነት ፍቅር! አብርሽ የፈለገው ጋሽ ቃብጦ ይምጣ፣ በሰላም ወልዳለች ሩታዬ። እኔ ደስተኛ ነኝ። እስሯ ሆኖ ስትወልድ ስላያት ደስተኛ ነኝ። ጥላት አክስቶላታል። ህይወቷን ደግሞ ፈጣሪ ያለው ጋር ትኖራለች። ይህ ስለዛ አይመለከተንም። አብርሽ ጋር ትኖር ከማን ጋር ትኖር አይመለከተኝም። ነገር ግን አብሯት ስላለ በጣም ደስተኛ ነኝ። ይህንን የጠላችሁ ካላችሁ ምንም ማለት አልችልም። ብዙ ጥላት ስላላት ሩታ፣ አዎ ብዙ እዛው ቡታጀራዋ ያሉ ሴቶች ጥላቶቿም ስለሆኑ ከሷ ጋር እንደዛ አምጧ እስከምትወልድ ስሯ ስላለ እኔ ደስተኛ ነኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እኔ በጣም ጥላቻ ስላየሁ ነው። በጣም ጥላቻ አለ። በቃ እዚህ ቲክቶክ ላይ ጥላቻ። አብርሽና ሩታ አንድ ላይ ቢሆኑ እናንተ ምን ይነካችኋል? ግን የሚያምረውም እኮ ባልና ሚስት አንድ ላይ ሲሆን ነበር። የአብርሽ ችግር ነው እንጂ እኛ አልፈታ ብሎን እንደዚህ ያደረገን። አሁን ደግሞ የልጅ ነው እንደዚህ ገና በዚች በደቂቃው ሴት ተወለደ ላይ እንደዚህ ያሸወረቀው ነገ ይቀየራል። አብርሃም ታደሰ ወደዳችሁም ጠላችሁም ከሚስቱ ጋር ነው የሚሆነው።
ይሄ ልጅ ይለይ ይመስላችኋል? አብርሽ ልጁን ትቶ አሁን ይኖር ይመስላችኋል? በዛሬው ቪዲዮ ለራሱ በትናንትና ባሁለታው ቪዲዮ መለየት ትችላላችሁ። እኛ ድራማቸው አይቋረጥም፣ ይስሩ። እኛ ምን አገባን? እኛ ዩቲዩበርን እንሸቅራለን። ግን ጥላቻ አትዝሩ፣ ፍቅር ዝሩ። እኔ ሩታዬ በጣም ነው የምወዳት፣ በጣም ነው የማከብራት። ለምን? ጠንካራ ሴት ናት። ባሌ አትንዘላዘልብኝ ብላ ውጊት ላይ እንትን ያለችው እንጂ ምንም ችግር የለባትም። ስለዚህ የሩታን እውነት በጣም አስተዋይ ስለሆነች ነው ማደንቃት። ሌላ ነገር ምንም አይደለም። አስተዋይ ናት። በቃ አርቃ ነው የምታስበው። መንዘላዘል አትፈልግም። ጽድት ብላ መኖር ከራሷና ከራሷ ጋር ሩታ ቪዲዮ መሰራ ሴት ናት። የማንንም አይዲያ አትቀበልም። ለዛ ነው እኔ ማደንቃት። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቪዲዮ እስከ መጨረሻ ያያችሁ አበረታቱኝ። አንዳንድ ሰዎች በጣም ገርማችሁ ነው እንደዚህ ቪዲዮ ለመስራት የተገደድኩት እና በጣም ነው የምወዳችሁ። ላይክ እያደረጋችሁ ቪዲዮን እስከ መጨረሻ ይሉኝ።